ኢትዮጵያ አንበሳ አባቴ ይላል ጀማው ኦፊሻሊ እንግዲህ ብሔራዊ ቡድናችን የነበረውን የመጀመሪያ የቅድመ ማጣሪያ ጨዋታን ሳኦ ቶሜን 3-0 በሆነ ውጤት እንግዲህ ረምርሞታል። ጀማው ጎሎቹንም ያስቆጠሩት ከነአን ማልክንና አቤል ያለው ናቸው። አቤል ያለው 2 ጎሎችን ማስቆጠር ችሏል። ጀማው እውነትን ለመናገር ሳኦ ቶሜ ያን ያህል ምንም እንደሚሉ አይደሉም። ቢሆንም ግን ይህን ጨዋታ ማስከበር አለብን። ሀገራችንን ገብቷል አይደል? እንዴት ወደ ቅድመ ማጣሪያ ደረጃ የኛ ብሔራዊ ቡድን ያወርዱታል? ወርዶ እኮ አቅም እኮ እናንተ ነው አሁን ወርደን ስለሆነ ካሁን በኋላ ድጋሚ ወደዚህ ወደ አዘቀቱ ዓለም ማለት ነው እንዳይልኩን አሳምናችሁ የብሔራዊ ቡድን ተጫዋቾቻችን መምጣት አለባችሁ ወደዚህኛው ማለት ነው። ስለሆነ ቀጥታ ማጣሪያ ብቻ ነው ምጮት ያለብን እንጂ የምን ቅድመ ማጣሪያ ነው? ማን በጣም ደብሮታል ህዝቡና ህዝቡ እንዳይደብረው አድርጋችሁ ነው ዛሬ ያሸነፋችሁት። ቀጣይ ደግሞ ማክሰኞ መልስ ጨዋታ አላችሁ። እሱን ደግሞ ሞርታ ኮሩናላችሁ ጎል በዛ አድርጋችሁ አሸነፋችሁ። ካሁን በኋላ ቅድመ ማጣሪያ የሚባል ነገር የለም። ገብቷችኋል? ለዛሬው ግን ብቃታችሁ አንበሳ አኩርታችሁናል። እንወዳችኋለን ልጆቻችን። የስ እንችላለን ነው የምልህ። በቃ የኢትዮጵያ ብሔራዊ ቡድን በጣም በጥሩ መሻሻል ላይ ነው። 3-0 በሆነ ውጤት አሸንፈናል። ባለ ተደሰት። የምሬን ነው እንዴ። በቅድመ ውድድር ማጣሪያማ ማለት ነው ተሸንፈው ጉዳት ታረጉን። እንችላለን። እንኳን ደስ አላችሁ። በቃ ዋሊያዎቹ ድል ማድረግ ችሏል። በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሞሮኮ አልአብዲ ስታዲየም ላይ የመጀመሪያ ዙር ጨዋታውን ከሳኦ ቶሜና ፕሪንሲፔ ጋር ማድረግ የቻለው የኢትዮጵያ ብሔራዊ ቡድን የ3-0 ድል መቀናጀት ችሏል። በዚህ ጨዋታ ላይ የኢትዮጵያ ብሔራዊ ቡድን 3ቱን ጎሎች ሲያስቆጥሩ 2ቱን ጎሎች አቤል ያለውና እንዲሁም ደግሞ ከነአን ማልክነ ቀሪዋን ግብ ማስቆጠር የቻሉት ተጫዋቾች ነበሩ። 2ቱ ግቦች በፈርስት ሃፍ የተቆጠሩ ሲሆን ቀሪዋ አንድ ግብ ደግሞ በሰከንድ ሃፍ የተቆጠረች ጎል ነበረች። ኦቨርኦል ከተመለከት ነው በጨዋታው ላይ የኢትዮጵያ ብሔራዊ ቡድን በጣም በሚታይ መልኩ የተሻለው ብሔራዊ ቡድን ነበረ። ነገር ግን ሳኦ ቶሜ ጠንካራ የሚባል ብሔራዊ ቡድን አይደለም። ነዋሪዋ ራሱ ወደ 220 ሺህ የሚጠጋ ነዋሪ ያላት ሀገር ናት። ግን ያም ቢሆን ውጤቱን የሚናቅ አይደለም። ለኢትዮጵያ ብሔራዊ ቡድን መልካም የሚባል ውጤት ነበረ ማለት ይቻላል። ጎሎቹ የተገኙት ከስህተቶች ነበሩ። የመጀመሪያው አጋማሽ ላይ በተለይ የከነአን ማልክነህ የግብ ጠባቂውን ስህተት ፕሬስ በማድረግ ተጠቅመው ነበር ጎል ማግኘት የቻልነው። ከዛም በተጨማሪ አቤል ያለው የሚያስቆጥረው ጎል ከሌላ ስህተት ከተከላካዮች አለመግባባት የመጣ ስህተትን ነበር በግሩም ሁኔታ ወደ ጎልነት መቀየር የቻለው። ለማንኛውም ግን ውጤቱ ሀገር ነውና ያስደስታል። ጨዋታውን የተመለከትንበት መንገድ ካለማየት ይሻላል በሚል ነው እንጂ በጣም አስቸጋሪ ነበረ። ካሜራው ሪፕሌዮችን እንኳን ሲያስመለክተን አልነበረ። ለማንኛውም እናንተ ስለ ውጤቱ ምን ተሰማችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። የኢትዮጵያ ብሔራዊ ቡድን በአፍሪካ የቅድመ ማጣሪያ ጨዋታ ከሜዳው ውጪ ተጉዞ በመጀመሪያ ዙር ጨዋታ 3-0 በሆነ ውጤት አሸንፏል ማለት ነው። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። የአራዳ ልጆች አይኖ ገና የቅድመ ማጣሪያ ጨዋታ ነው፣ ተስፋ ቆርጣችኋል። ነገር ግን ተስፋ ምንም መቁረጥ አያስፈልግም። የሀገር ድል የሀገር ነው። ወደሚቀጥለው ዙር ለማለፍ የመልስ ጨዋታ ይጫወታሉ ማለት ነው ጀማው። ለማንኛውም እንኳን ደስ አላችሁ። ከንቲባው ነኝ። መልካም ምሽት። እንደ ኢትዮጵያ እንደ እናት ሀገሬ ከአይን ያውጣሽ ይልመድብሽ ብያለሁ። ይሄን አንደኛ ስንፈልግ የነበረ ወይ እኛ እኮ ድሮም እኮ በሩጫውም አንደኛ በኳሱም አንደኛ ከሆን ይደብራል ብለን ነው እንጂ እኛ ደግሞ ለቀሪላ አንሰን ነው እንዴ? ጣዳን ነበር ለቀሪላ አንሰን ነው ወይ? ምን ሆነ ይላል። ከማን ጋር ነው የተጫወት ነው? ከሰው ቶሚ ማንም በዛት ብራዚልም ቶን ፈረንሳይም ቶን ማንም ቶን መለጠጣን ነው አይቀርላትም ነበር። በቃ ዲኛ በቃ አምረናል እንዴ? ምን ሆነ ይላል። አባቴ ዝም ብዬ ለወያለው እየቋጠርኩ ነው እንጂ ለእናት ሀገሬ ብቋጠር ዓለም ዋንጫው ሲቀርኛ አፍሪካ ዋንጫ ማስበላት አቅተኛል ሀገሬ አቅተኝም። እንኳን ደስ አላችሁ ብያለሁ። ኢትዮጵያ ለዘላለም ድል ለገነርስ። ምንድነው ሀገር እያርግሻለሽ? ኢትዮጵያ አሸንፋለች ጋይስ፣ አሸንፋለች። ከሳኦ ጋር ምናምን ለምን ከሽንቋንጧንጧ ጋር አትጫወትም? እኔ ምን አገባኝ? ደስ የሚለው ፓርት ምን እንደሆነ ታውቃላችሁ? ነገ ስራ ስትወጡ ጠዋት 2 ሰዓት ዜና ላይ ኢትዮጵያም ትናንት በነበራት ጨዋታ 3-0 አሸንፋለች። ደስ አይልም ጋይስ? ባይዘው ኢትዮጵያ ይህን ጨዋታ ያሸነፈችበት ምክንያት አንዱ የአርሰናል ደጋፊዎች ቋጠሩ ነው የሚሉ መረጃዎች እየወጡ ነው። እንኳን ደስ አላችሁ። በስመ አብ ማማ ኢትዮጵያ 3-0 አሸንፋለች። ማንን አሸነፈች ምናምን የሚል ጥያቄ አልፈልግም፣ አይመለከተንም። 3-0 አሸንፈናል። የሀገራችንን ባንዲራ ናሽናል ቲም ማሊያ ለብሰው እስከ ተጫወቱ ድረስ በቃ አሸንፈዋል። አይመለከተህም። እና እንኳን ደስ አላችሁ። ዛሬ እኮ ስንት ባንዳ እኮ ይኖራል። ይሄኔ የውጭ ሀገር ድርጅቶች ለሄዶ ምናምን ኢትዮጵያ ትሸነፋለች ብሎ ቁማር አስበዋል። ሀገርንም ክደ
ከዛ ገና ብርህንም ስትበላ እንደዚህ አይነት ሰው ደስ ነው የሚለኝ እኔ። ለማንኛውም ቴሌግራም ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ምናምን ፖስት አድርጌላችኋለሁ። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አዳርሱ። ቴሌግራም ቻናሌ @ዮርዳኖስ እዛ ላይ ደግሞ የውጭ ሀገር ድርጅቶች ላይ እንዴት መጫወት እንደምትችሉ የሀገሮቹ ስለተዘጉ ማለት ነው እንዴት መጫወት እንደምትችሉ እዛ ላይ ፖስት አድርጌላችኋለሁ። ቴሌግራሜ @ዮርዳኖስ ምንም ስፔስ ከ24,000 በላይ ተከታይ ያለው የተኛ መስሎ የሚያንቀላፋ ያዘነ መስሎ አንገት የደፋ ድንገት ይነሳል እየደነፋ ኢትዮጵያዊነት መቼም አይጠፋም በለው። ብሔራዊ ቡድናችን እንግዲህ ዛሬ ከሳኦ ቶሜ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። አቤል ያሉ ለጎሎችን ሲያስቆጥር ከነአን ማርከን አንድ ጎል አክሎበት እንግዲህ ብሔራዊ ቡድናችን 3-0 አሸንፏል ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን። እንዴት ሲሆን ደስ ይላል። በቃ የአርሰናል ማይሰር ከመባባሉ ጎን ለጎን ደግሞ ብሔራዊ ቡድናችን እንደዚህ አሸናፊ ሲሆን ሁላችንም እንደሰታለን በህብረት ማለት ነው። የማቻችሁ አድማጮች እኛ ኢትዮጵያውያኖች ነን ነጮችን ያንበረከክነ አይደለም ለአፍሪካ ይቅርና ለአፍሪካውያኖች የጀርባ አጥንት የሆነ ኳስን የመሰረትነ ትላንትም ዛሬም ግን ወደ ኋላ ያቀረነ አሁን በአዲስ ትውልድ በአዲስ መንፈስ በአዲስ ኤነርጂ በአዲስ አሰልጣኝ በአዲስ ተጫዋቾች ታሪክ ሰርተናል። ያለ ሜዳችን ተጉዘን 3-0 ደክለን ተመልሰናል። ይህ ኢትዮጵያዊነት ነው። አድማጮች እስኪ ደስ ያላችሁ እንደኔ ኢትዮጵያ 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 ያላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡት። ያራዳ ልጆች እንችላለን። በአዲስ ትውልድ በአዲስ መንፈስ በአዲስ ኤነርጂ በአዲስ ኃይል ኢትዮጵያ የአፍሪካን ዋንጫ የመብላት ቻንስ ይኖራታል። የዓለም ዋንጫም ትሳተፋለች። በማን ትውልድ? በእኛ በ121ኛው ክፍለ ዘመን። የአራዳ ልጆች እንኳን ደስ አላችሁ መላው ኢትዮጵያውያን፣ ከሀገር ውስጥም ከሀገር ውጭም ያላችሁ በጾለትም በኃይልም በገንዘብም በተለያዩ ነገሮች ከጎናችሁ ሆናችሁ ከኢትዮጵያ ብሔራዊ ቡድን ጎን ሆነን ሁላችንም በተለይ ደግሞ አጼዎቹ ከነሱ ጎን ሆነን ሁሌም ፈር ቀዳጅ እንደምንሆን እርግጠኛ ነኝ። እግር ኳስ ደጋፊ ያስፈልገዋል። እግር ኳስ ውበት ነው። እግር ኳስ ፍቅር ነው። እግር ኳስ መዝናኛ ነው። ይህን መዝናኛ ደግሞ በእርግጠኝነት አንድ ክለብ የሚያድገው ደጋፊ ሲኖረው ነው። እኛ ኢትዮጵያውያኖች በፌስቡክ፣ በቲክቶክ፣ በኢንስታግራም እና በተለያዩ ሶሻል ሚዲያዎች የተለያየ ኔጌቲቭ ነገር ከምንጽፍ ከክለቡ ጎን ሆነን ወይም ደግሞ ከሀገራችን ጎን ሆነን ማሳደግ እንችላለን። ሌላ ፍጥረት የላቸውም። የአውሮፓን እግር ኳስ የእንግሊዝን የስፔንን የምናይ ተመሳሳይ እግር ነው ያላቸው። ግን የነዛ ለየት የሚለው ደጋፊዎች እግር ኳስን ጥልቅ ነው የሚያዩት። ተጫዋቾች ዲሲፕሊናቸው በጣም ደስ ይላል። የኛዎችም ቀስ በቀስ ይመጣል። ያራዳ ልጆች እንቁላል ቀስ በቀስ ነው በእግሯ የምትሄደው። ይመቻችሁ ጋይስ። የእናንተም ባላቅም እኔ ግን ይህን ተንቀሳቃሽ ምስል ስመለከተው በጣም ነው ደስ ያለኝ። የሌሎች ሀገራቶች እግር ኳስ ፕሬዚዳንቶች ይህንን አድርገው ቢሆን ኖሮ ሶሻል ሚዲያ ላይ ምን ያህል መነጋገሪያ ሊሆን እንደሚችል አሰብኩት። ርቀት ያልገደባቸው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት አቶ ኢሳያስ ጂራ ከሩዋንዳ ሆነውም ቢሆን እንግዲህ ለሀገራቸው ካላቸው ፍቅር የተነሳ ሞሮኮ ላይ ሲከናወን የነበረውን የኢትዮጵያ ብሔራዊ ቡድንና የሳኦ ቶሜን ጨዋታ እንግዲህ በስልካቸው ቁጭ ብሎ ሲከታተሉ ታይቶ ነበር በምትመለከት መልኩ በተንቀሳቃሽ ምስሉ ላይ ማለት ነው። እናም የኢትዮጵያ ብሔራዊ ቡድን ሳኦ ቶሜያቸውን እንግዲህ በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ 3-0 መርታት ችሏል። ኤኒዌይ ግን ይህን ተንቀሳቃሽ ምስል ስመለከተው በጣም ነው ደስ ያለኝ። ሌሎች ሀገራቶች ላይ እንደዚህ አይነት ነገር ተፈጥሮ ቢሆን ኖሮ ሶሻል ሚዲያውን በጠቅላላ ሊቆጣጠሩ እንደሚችል መገመት ቀላል ነው። ለማንኛውም እናንተ ስለዚህ ሞመንት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫወት ይሄ ድል እኮ ማለት ነው። መድኃኒዓለም ምስክሬን አስቡት። ኢትዮጵያ 3-0 አሸንፋ መምጣት ማለት በጣም ትልቅ ነገር ነው ለኛ። እግዚአብሔር ነው የምሬ ነው። በቃ እኛ የምንፈልገው እግር ኳስን እንወዳለን፣ እግር ኳስን እናፈቅራለን፣ እግር ኳስን እንደ መዝናኛ ነው የምናየውና እኛ ሀገራችንን ጠልተን አይደለም። ማንንም ሰው ሀገሩን የሚጠላ የለም። ሀገራችንን ሁላችንም ከልባችን ተሰብስበን ነው የምንወዳትና 3-0 ስታሸንፍ እግዚአብሔር ምስክር የሚሰማው ስሜት ጋይዝ ክርስቶስን የምሬ ይሄን ጎል አይተነው አናውቅም ጭራሽ። 3-0 በጣም ከባድ ነው። የሆነ ጊዜ ነው 6 ለምናምን የሞተ ቡድን ገጥመንትን ያለ ይሄ አስቡትና በአዲስ መንፈስ በአዲስ ትውልድ በአዲስ አሰልጣኝ ብዙ ችግሮች ኢትዮጵያ ውስጥ ቢኖርም እርስ በርስ አለመግባባቶች ቢኖሩም በእርግጠኝነት አካሄዱ ግን አጫወቱ ምናምን ደስ ይላል። እያየሁት ነበርና ብቻ በጥሩ መንፈስ ወደፊት የምንቀጥል ይመስለኛል። እኛ ኢትዮጵያውያኖች ግን ከጎናቸው ሆነን ሁሌም ማበረታታት እንዳይረሳ። የምሬን ነው። ይሄን ያውቃለሁ እኔ ፈተፍታለሁ ምናምን የሚለውን እንተውና በተለይ የኢትዮጵያ ጋዜጠኞች የኢትዮጵያ እንትኖች ከጎናቸው ሆናችሁ እያንዳንዱን ነገር በየተለያዩ ሶሻል ሚዲያዎች ላይ ኔጌቲቭ ነገሮችን ባንጽፍና ባናወራ ጥሩ ነው ባይነኝ። ድል ለዋሊያዎቹ፣ ድል ለኢትዮጵያ፣ ድል ለአረንጓዴ ቢጫ ቀይ። ይመቻችሁ። ኢትዮጵያ እንደ እናት ሀገሬ
ከአይን ያውጣሽ ይልመድብሽ ብያለሁ። ይሄናን እውነት ለመናገር ጨዋታ እንደነበር አላቅም። አቡዬ ራሱ ጨዋታ እንዳለ ራሱ የሚያውቅ አልመሰለኝም። አጋጣሚ ውጤቱን ሲያጋ አስገርሞት ከሆነ ነው እንጂ ሀገሪቷ ግን ምን ነበረች አላችሁ? ማንም ትሁን ለነገሩ ካርታ አወቃት አላወቃት ችግር የለው። አይ ጥሩ እንቅስቃሴ ጥሩ ለውጥ እያየን እንጂ ጥሩ ለውጥ ነው። የማጣሪያ ቢሆንም ጥሩ ለውጥ ነው። ደስ የሚያሰኝ ዜና ተሰምቷል። የኢትዮጵያ ብሔራዊ ቡድን እንግዲህ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታውን ዛሬ በድል አጠናቋል። በሞሮኮ በተካሄደው በዚህ ጨዋታ ላይ ማለት ነው የኢትዮጵያ ብሔራዊ ቡድን ሳኦ ቶሜ ፕሪንሲፔን 3-0 ማሸነፍ ችሏል። የሁለተኛው የመልስ ጨዋታ በኢትዮጵያ ድሬዳዋ ስቴዲየም የሚካሄድ ይሆናል። ከወዲሁ መልካም ምኞት ተመኘን። የዋናውን ማጣሪያ ጨዋታ ለማድረግ እንግዲህ ቀጣይ የሚካሄደውን ጨዋታ ማሸነፍ አለም ደግሞ አቻ መውጣት ይጠበቅባታል። መልካም ዋሊያዎቹ ተጋጣሚያቸውን አሸንፈዋል። የኢትዮጵያ ብሔራዊ ቡድን ወደ 2027 የአፍሪካ ዋንጫ ለማለፍ የቅድመ ማጣሪያ ጨዋታውን ከሳኦ ቶሜና ፕሪንሲፔ ጋር ዛሬ ያከናወነ ሲሆን 3-0 በሆነ ውጤት ጨዋታውን ዋሊያዎቹ አሸንፈዋል። በዚህ ጨዋታ ላይ አቤል ያለው 2 ግቦችን አስቆጥሯል። ከነአን ማርክነ ደግሞ ቀሪዋን ግብ ያስቆጠረ ተጫዋች ነው። ዋሊያዎቹ የመልሱን ጨዋታ በድሬዳዋ ዓለም አቀፍ ስታዲየም ላይ የፊታችን ማክሰኞ የሚያከናውኑ ነው የሚሆኑት። አሰልጣኝ ዮሐንስ ሳሌ በድጋሚ የኢትዮጵያ ብሔራዊ ቡድን የአሰልጣኝነት ስራን ተረክቦ ያከናውነውን የመጀመሪያ ጨዋታ እንግዲህ በአሸናፊነት ስራውን ጀምሯል። ስለ ኢትዮጵያ ብሔራዊ ቡድን ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉ።